ሰላም በመስቀሉ ገብረ ሰላም በመስቀሉ ትንሣኤሁ አጋደ ትንሣኤሁ አጋደ ገብረ ሰላም በመስቀሉ ትንሣኤሁ አጋደ ትንሣኤሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን ተመረመረ፣ ይሁዳ ታሰረ፣ እሰየ ምስራች። ውድ አድማጮቻችን ቅዳሜ ስዑር በማባል ይህን የሰሙነ ሕማማት መጨረሻውን የቅዳሜን ዕለት እናከብራለን ማለት ነው። ይህ ስያሜው እንዴት ነው የተሰጠው? እንደገና ደግሞ ምን ተብሎ ይጠራል? ሚስጥሩስ ምንድን ነው የሚለውን በአጭሩ እንመለከታለን ማለት ነው። እንግዲህ እንደ እግዚአብሔር አምላካችን መልካም ፈቃድ ቀዳሜ ስዑር ወይም የተሻረ ቅዳሜ በመባል ይታወቃል። ይሄ ምንድነው? ሌሎቹ ቅዳሜ ዕለታት እንደማይጾሙ በቤተክርስቲያን ስርዓት ተቀምጧል። ግን ይሄ ቅዳሜ ጌታችን ኢየሱስ ክርስቶስ በመቃብር የዋለበት ዕለት ስለሆነ ከዛ የተነሳ በአክፍሎት መልክ ይጾማል ማለት ነው። ከዛ የተነሳ ነው ቅዳሜ ስዑር ወይም የተሻረ ቅዳሜ ተብሎ የሚጠራው። በዚህ ዕለት ከድሮ በተለየ መልኩ ጌታችን መከራ በማሰብ በጾም ታስባ ስለምትውል የተሻረ ቅዳሜ ትባላለች። የምትጾመዋም ቅዳሜ ስለምትጾም ስዑር ወይም የተሻረ ተብላለች እና በዓል መሻርን አይመለከትም። በቀዳሜ ስዑር ሌሊት ስርዓቱ የሚጀምረው በመኃልየ ሰሎሞን ምንባብ ነው። ማህሌቱም እዝሉ እየተቃኘ እየተመጠነ እየተዘመመ እየተመረገደ የተጸፋ ያድራል። ጠዋት አቡን መስዋዕት ውዳሴ ማርያም ዜማ ተደርሶ ወለመልካ ሕይወትስ ሰቀሎ በሚለው ሰላም ይጠናቀቃል። በዚህ ዕለት ልብሰ ተክህኖ የለበሱ ካህናት፣ ዲያቆናት ቄጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቅ ምእመን ትልቅ ብስራት ነውና አንደኛው ስያሜ ቅዳሜ ስዑር ወይም የተሻረ ቅዳሜ በመባል ይታወቃል። መጨረሻ ላይ ገብረ ሰላም በመስቀሉ ተብሎ ተዘምሮ ሰላም በመስቀሉ አደረገልን ለትንሣኤውም አበቃን የሚል ዝማሬ በካህናቱ በሊቃውንቱ ይዘመራል ማለት ነው። ሁለተኛው ስያሜ ለምለም ቅዳሜ ይባላል። ለምለም ቅዳሜ ምን ማለት ነው ሲባል ካህናቱ ለምእመናን ለምለም ቄጠማ የሚያድሉበት ዕለት ስለሆነ በዚህ ተሰይመዋል። ቄጤማውንም ምእመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። በቅዳሜ ስዑር ቀሳውስትና ዲያቆናት ቃጭል ወይም ቃለ ዓዋዲ እየመቱ ገብረ ሰላም በመስቀሉ ትንሣኤው አጋደ የሚለውን የያሬዳዊ ዜማ በመዘመር ጌታ በመስቀሉ ላይ ሰላምን እንደሰጠን እና ትንሣኤውንም እንደገለጠልን በማብሰር ቄጤማውን ለምእመናን ይሰጣሉ። ምእመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀብላሉ። ቄጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችንን እያሰቃዩ ሲሰቅሉት ባሉበት ጊዜ የእሾህ አክሊል ጭንቅላቱ ላይ ያሰሩበት ድርጊት የሚያስታውስ በመሆኑ ነውና። ሌላው ቄጤማው አመጣጥና ሚስጥሩ ከአባታችን ከኖህ ታሪክ ጋር የተያያዘ ነው። በምድር በማይ እግዚአብሔር አምላክ በኖህ ዘመን ምድርን በውሃ ቀጥቶ ነበረ። ከዛ የተነሳ ልክ ውሃው ሞልቶ ዓለምን አጥፍቶ ሙሉ ስነ ፍጥረታትን ኖህ ጋር ወደ መርከብ የቀሩት ሲቀሩ ሌሎቹ ሁሉ ጠፍተው ስለነበረ ከዚያ በኋላ አባታችን ኖህ የውሃውን መድረቅ መቀነስን መጀመሪያ ቁራን ልኮ ነበረ። ቁራ ዞራ ስጋ አግንታ ያን ስጋ እየበላች በዛው ቀርታ ነበረና ሁለተኛ ውሃው መግደሉን መጥፋቱንና መቀነሱን ለማመልከት ርግብን አባታችን ኖህ ልኮ ነበረና ከዛ ያቺ ርግብ ዞራ ቄጠማ ይዛ ለኖህ አባታችን በምልክት ይዛ መታለችና ያ በጥፋት ውሃ በጠፋች ወቅት የኖህ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባቷ ነው። ዛሬም ለሐዲስ ኪዳን ክርስቲያኖች
የኃጢአት ውሃ መጉደል፣ የኃጢአት ውሃ መጥፋት፣ በክርስቶስ ሞትና ትንሣኤ ነጻነት ተሰበከ ታወጀ በማለቱ ካህናት ቄጤማውን ይዞ ምእመናንን ያበሰሩበት ለኖህ አባታችን ርግቧ ቄጤማ ይዛ ሰላምን እንዳበሰረች ውሃው ጠፍቷ እንዳለች የኛም የኃጢአት የባርነት ግዞት ነፃ ወጥቷል የሚለውን ለማመልከት ያው ቄጤማ እናስራለን። ቄጤማ ቤተክርስቲያን ለምእመናን ልጆቿ ታድላለች ማለት ነው። ሌላው ቅዱስ ቂዳሜ በመባል ሶስተኛው ስያሜ ይሰጣል። ይሄ ምንድነው? ቅዱስ ቂዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከሥራ ሁሉ ያረፈበት ነው። በዘመነ አዲስ ደግሞ የማዳን ሥራ ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ሲኦል በርብሮ ባዶዋን አስቀርቷታልና በዚሁ ዕለት አዳምን ከነ ልጆቹ ከቅዱሳን ሐዋርያት ነቢያት ጋር ከሲኦል ባርነት ነፃ ሙሉ ሲኦልን በርብሮ ነፃ ያወጣበት ስለሆነ ቅዱስ ቂዳሜ ትባላለች። እንዲሁም በዚያ ለነበሩ ነፍሳትም የዘላለም ዕረፍት ያወረሰበት ዕለት ስለሆነ ከሌሎቹ ዕለታት የተለየ ዕለት በማለት ቅዱስ ቂዳሜ ተብላ ቤተክርስቲያን አስተምሮ ትከበራለች ማለት ነው። ትልቅ ቅዳሜ ናት። ጌታችን በመቃብር የዋለበት እንዲሁም አዳምና ልጆቹን ከባርነት ከሲኦል ባርነት ነፃ ያወጣበት ዕለት ስለሆነ ገብረ ሰላም በመስቀሉ ትንሣኤው አጋደ፣ በመስቀሉ ሰላምን አወጀልን፣ ትንሣኤው አጋደ፣ ትንሣኤውን አሳየን ብላ ቅዱስ ቤተክርስቲያን ታከብራለች ማለት ነው። እስከዚህ ሰዓት ላደረሰን ለቅዱሳን አምላክ ክብር ምስጋና አምልኮት ውዳሴ ይድረሰው። የቅዱሳን አምላክ ለትንሣኤው በሰላም በሰናይ ያድርሰን። አሜን። ይቆየን።